እንዴት ነህ የኔ ልጅ? እንኳን ደህና መጣሽ። እንዴ አባዬ፣ ልጄ የፈለግሽውን እዘዢ። እንዴ የኔ ፍቅር አባቴ ነው። አባዬ ፍቅረኛዬ ነች። አባት እሳቸው ናቸው አስተናጋጅ? አረ አዎ፣ እኔ እዚህ አስተናጋጅ ነኝ። ለምንድን ነው አባቴ ሆቴል አለው ብለው ያሻኝ? አረ አልዋሸሁሽም። እና እንደዛ ነው እንዴ ያለሽ? አባቴ 4-5 ሬስቶራንት አለው ደግሞ እኔን ማስተዳድረው ትላለህ? አታፍ ተረጋጊ እንጂ። ተረጋጊ። ወይኔ ፍፄ ምን እንደሚቆጨኝ ታውቃለህ? ለጓደኞቼና ለቤተሰቦቼ 4-5 ሬስቶራንት ያለው ሰው ጠበስኩ ብዬ ማውራት። እኔን ነው ሀብቴን ነበር የወደድሽው? አንተ ምን ታረግልኛለህ? ይቅርታ አድርጊለት የኔ ልጅ። ሰማኛለህ? ሴት ልጅ ላይ ከመንጠልጠል በፊት መጀመሪያ አባትን ከመስተንግዶ ታውጣቸው። እሺ አባ መዋሸቱ ለምን አስፈለገ? መች ዋሽው? አስተናጋጅ መስሎ መምጣቱ ነው። እሱማ ቀላል ፈተና ነበር። እሷ ወደቀች እንጂ። ፈተና? ልጄ አይታየህም እንዴ? እሷ እኮ አንተን አይደለም የፈለገችው ንብረትህን ነው። እሱማ ልክ ነበር። ለራስ የምትሰጠው ክብር ከስሜት በላይ መሆን አለበት። ሚስት ከፈጣሪ። እሺ አባዬ። የሶኮሩ ሽንኩርትና ቲማቲም መዘንልኝ። ስንት ነው ግን? ሽንኩርት 80 ቲማቲም 60። ስንት ኪሎ ላድርግልኝ? እንደዛ ከሆነ እሺ 3 ኪሎ አድርግልኝ። ሽንኩርት ኪሎ ስንት ነው እንዴ? ጄሪ 10 ብር 1 ኪሎ። እንዴ ለምንድን ነው እንደዚህ የተወደደው ግን? እሺ በቃ እኔን አስቀድም። 2 ኪሎ። ይቅርታ አንዴ እሷ ላስቀድማት። ቻሌ 2 ኪሎ መዝንላት። ሽንኩርት ብቻ ነው ወይስ ሌላ ምን ጨምረልሽ? ቲማቲም ቆይ ስንት ገባ? እሱ ደግሞ 8 ብር ነው። ቻሌ ጨምርላት ቲማቲም። እሺ ሄኒ ይሄው እንጂ መቼ ቀሎኛ እንካ የቲማቲም ብር አመጣልሃለሁ። እሺ ይደርሳል። አንተ ግን ምን አይነት አጭበርባሪ ሌባ ነህ? ኧረ እኔ ሌባ አይደለሁም። ከዚህ በላይ ሌብነት አለ እንዴ? ለኔ 60 እና 80 ብር፣ ለሷ 10 ብር እና 8 ብር። ቆይ ሂሳብ ማይገባኝ መሀይም ነው እንዴ? ምንድነው? የምን ጸብ ነው? ለጄሪ ቀንሼ ይሸጥላት እናዶ ነው። እሷ ማን ስለሆነች ነው ቀንሶ የሚሸጥላት? ጄሪማ የጓደኛችን ሚስት ነበረች። እሱ ነበር ሁላችንንም ስራ ያሰራ። እና ምን ያገናኘዋል? ባሏ በመኪና አደጋ ከሞተባት በኋላ አይምሮዋ ልክ አይደለም። ይሄው 15 ብር አገኘሁ። 1 ብር ይኑርብኝሽ። ወይኔ ስታሳዝን። በእናት የአንድ ወሯን የፈለገችውን ነገር ትውሰድ፣ እኔ እሸፍናለሁ። ችግር የለውም ወንድሜ፣ ለሷ እኛ አለንላት። እንዴ ትልቅ ሰው አይደል እንዴ? ምን አይነት ብልግና ነው? ወየኔ ልጅ መድኃኒት መውሰጃ ሰዓት ሊያልፍብኝ ነው። እና በሰው ትራፊ ነው እንዴ መድኃኒት የምትወስደው? አዛበለ የኔ ልጅ ራበኝ። ረሃብ ፋታ አይሰጥም። አዝዤ እንዳልበላ አቻጠር። ይሄ ገንዘብ ካሎት የሚስተናገዱበት ቦታ እንጂ ዳዎች መቀለቢያ ቦታ አይደለም። ሂዱ ከዚህ። ሰሚያቺ ምን አይነት ሰው ነሽ ግን? ምን አረግ? ምግቡን እስካሁን ተካው ያላደረግሽውም? ይቅርታ አሁን አደርገዋለሁ። ወይኔ ጉድ ሊያረገኝ ነው። አይዞት ጋሽ፣ ኑ ተቀመጡ፣ ኑ ተቀመጡ። እንኩ ብሉ ብሉ። ምን አጋጥሞት ነው ጋሼ? ሲያዩት እኮ ምንም የተቸገሩ አይመስልም። እውነትህን ነው ልጄ። ጥርስና ልብስ ብዙ ነገር ይሸፍናል። ማለት አግኝተህ አጥጣ ልጄ። ጀንበር አዘቀዘቀችብኝ። ለነገሩ ይበለኝ የእጄን ያገኘሁት። የእጄን ያለኝ ሀብት ሳይታገድብኝ በፊት ረሃብን ቃሉን እንጂ ምንነቱንም አላውቀውም ነበር። ሰጭነት ካልገባ ፈጣሪ ተቀባይ ያደርጋል። ይኸውልህ ልጄ በጉብዝና ወራት ፈጣሪን አስብ። አይዞት ጋሼ፣ እንኩቺ ለአንዳንድ ነገር ትሆኑታለች። ያዟት። እቺ ትበቃኛለች ልጄ። ዛሬም ብቻ ታገሽኝ እንጂ የፈለግሽውን ነው ማደርግልሽ። ካንተ ጋር ያሳለፍኩት ጊዜ ብቻ እንዲቆጨኝ እንዳታረገኝ። እቁቡ እንደወጣልኝ ነው ሄደን የምንገዛው። እቁቡ ይውጣ እንጂ እንዴ! እቺ ቀጣፊ። እስቲ እናያለን። ወይኔ ፍቅር ምንድነው እንደዚህ ተለጣጥፎ መገልፈጥ? መጣ እንዴ ማሬ? ይሄንን ከክሰቶ ማከኪያውን የነሳው ልጅ ድጋሚ አላገኘውም ብለሽኛል ነበር። አሁን ዛሬ የሚያገኘውት እኮ ድጋሚ አጠገቤ እንዳይደርስ ልነግረው እኮ ነው። ነይ በቃ ያልሽኝን ይዤልሽ መጥቻለሁ። እውነት? እሺ መጣው። እቁቡ መች ነበር ይወጣል ያልከኝ? ዛሬ ይወጣል። ያኔ ፍቅር ያልከውን ዕቃ ስላገኘው ሀሳቤን ቀይሬያለሁ። ብሩን አስገባልኝ። እሺ በአካውንትሽ አስገባልሻለሁ። ያልሽኝ ይሄ ነበር አይደለም? አዎ የኔ ፍቅር ራሱ ነው። ያኛው ቦክ ስለሚል ሲልቨሩን ነው የገዛሁልሽ። ምን ልሁንልህ? ለአንቺ ነፍሴንም ቢሆን ሰጥሻለሁ። ጥሩ ጊዜ እናሳልፋለን አይደል? እንዴ እቺ ጆ ሚስት አለች እንዴ? ጭራሽ ሹገር። ሄሎ ጆ፣ የት ነህ? ስራ ቦታ። ተራ ቦታ ትውልና። ምንድነው እንደዚህ አቻኩል የጠራኸኝ? ሚስት የት እንዳለች ታውቃለህ? ግን ደግሞ ምን ልትለኝ ነው? አባቷ ከሚሆን ሰው ጋር ተቃቅፋ እዚህ ግቢ ስገባ ይቻላል። አይ ብለውና
ሄሎ ወይ ፍቅሬ፣ የት ነሽ? አባቴ ጋር ነኝ። ምን ነው ፈለከኝ? ልምጣ እንዴ አንተ? አይ እቁቡ እኮ ወጥቶልኝ በቃ ላኮ አያርገውና ከዚህ በኋላ እኔ ህይወት ውስጥ እንዳላገኝ እሺ? ከኔ ያራቀሽ ጭራሽ ቆይ አንተም ብዬ ቤት ተኮራምጪ ስለተቀመጥኩልህ ነው ስደውል ስልክ ማታነሳ? ማንሳት አልቻልኩም ነበር። እንዲህ እንዳናከኝ አትቀራትም። እሺ ደግሞ የት ነበርክ? ይሄስ የማን ሻንጣ ነው? የእናቴ ነው። ትንሽ ችግር አጋጥሟት ላመጣት ሄጄ ነበር። በነገራችን ላይ ከዚህ በኋላ አብራን ነው የምትቆየው። እዚህ ነው የምትቆየው? ሰማኛለህ? እኔ እዚህ ቤት እያለሁ ያንተ እናት እዚህ ቤት አትቆይም። እሺ ማለት ምን ለማለት ፈልገሽ ነው? ወይኔ እወጣለሁ እንጂ ከእናቱ ጋር እዚህ ቤት አብረን አንቆይም። ቆይ ምን ችግር አለ? የተለየ ነገር አንጠቀም። የምንበላውን ነው የምትበላው፣ የምንጠጣውን ነው የምትጠጣው። የኔንም ፍላጎት ማሟላት አልቻልክም። እንኳን እናትህ ተጨምራ ከፈለክ ሂድና ሆቴል አስቀምጣት። ሲጀመር እያስፈቀድኩሽ አይደለም። እሺ ማዘር እንዴ ማየ አንቺ ነሽ እንዴ? ምን ሆነሽ ነው? ቤታችን ጎርፍ ገባበት። እዚህ እንዳያመጣኝ ብዬ ለሄኖክ ደውዬለት ነው። እንዴ ማየ ይሄም እኮ ቤትሽ ነው። እስከፈለግሽው ድረስ መቆየት ትችያለሽ። እናቴ እንደሆነች ለምንድን ነው ያልነገርከኝ? ነይ ግቢ እናቴ። አይ ልጄ ምናልባት እዚህ መምጣት አልነበረብኝም። ልሂድ። ለምን? ቤትሽ እኮ ነው። በሙሉ ፍቅርና በጥሩ ስነ ምግባር ያሳደግኳት ልጄ እንዴት ትላለች ብዬ አስቤ አላውቅም። የኔ ልጅ በጣም አመሰግናለሁ፣ ግን እዚህ መቆየት ለምን? የሷ ብቻ ሳይሆን እኮ ለኔም እናቴ ነሽ። እማዬ ቅርበኝ፣ አጥፍቻለሁ። ልጄ የኋላሽን አትርሺ፣ ያሻገረሽን ድልድይ አታፍርሽ። የእሱ እናት ያንቺም እናት አይደሉ? አሚዬ እንግባረ ጄሪ ነይ፣ ስልክሽ የጠራ ነው። ለምን አመንክ የማይታመን ሰው አንሺው እንጂ። አይ ዘጋ። እናቴ አባቴ ነው፣ በኋላ እደውልለታለሁ። ቆይ ስታይኝ ጅል ነው እንደ ይመስልሽ? አረ ሄኒ ተረጋጋ። ለማንኛውም ስመለስ እናገራለን። ሄኒ ቆይ እሺ። እንግዲህ ምንድነው? የኔ እንደሚከራይ ቤት ይኖራል። ማን የላከሽ? አረ ማንንም አላከኝም። ቤት ስለተቸገርኩ ነው። እኔ መኖር አለመኖሬን ለማረጋገጥ ነው የመጣሽ? አረ አይደለም የኔ ወንድም፣ ከልጄ ጋር መውደቂያ አጥቼ ቤት ብቻ ፈልጌ ነው የመጣሁት። ልጅ ነው ያልሽው? አዎ አለ፣ ግን ልጅ ላለው አላከራየው። በእናቴ ነው ወንድም። አንቺ አሳቢም እንዴ? ጭራሽ ጅል ነው እንዴ ይመስላችሁ? ድሮም ወንዶች ስትባሉ አውሬዎች ነው። ዝም በይ። እዚህ ጋር እንዳላይሽ። ምንድነው እንዴ? ፍፄ ጄሪ እዚህ ምን ትሰሪያለሽ? ደግሞ ምን ሆነሽ ነው የምታለቅሽው? አይ እንዲሁ እኮ መች መተሽ ነው? ውጭ እንደነበርሽ ነበር የማውቀው። ደሃ እናቴን እጦራለሁ ብዬ በሰው ሀገር ተደፍሬ ልጅ እናቱን እንኳን። አሁን እናትሽ ጋር ነሽ? እናቴን ቀና አድርጌ ማኖር ቢያቅተኝም ዲቃላ ይዤባት ሄጄ ግን አንገቷን አላስደፋት። እና ታዲያ አሁን የት ነሽ? የሚከራይ ቤት እየፈለግኩኝ። አይዞሽ ፍፄ፣ ፈጣሪ ያለሽ። እስከዚያ ደግሞ እኔ ጋር ታርፊያለሽ። እሱስ ችግር የለውም፣ እኔ እሱን አሳምነዋለሁ። የምትወጂኝ ፍቅሬ አብርሽ አንዴ ብቻ። አንቺ ቆይ ሰው የሚልሽን አታይም እንዴ? በቃ ተይኝ። አንዴ ብቻ ስማኝ። ብሰማሽም የሚለወጥ ነገር የለም። እንዳትከተይኝ፣ ስራ ቦታዬም እንዳትመጪ፣ አለበለዚያ ግን አስቀይምሻለሁ። ምን ትመስላለች? ኢዛና ምህረት፣ ፈጣሪ አንቺ ስትለምኝ ያሳየኛል ብዬ ጠብቄ አላቅም ነበር። ብርቅ ነው እንዴ? እላል ብርቄ ነው። ምን ብለሽኝ እንደነበረ ረሳሽው እንዴ? አንተ ወንድ ልጅ አይደል እንዴ? ቆፍጠን በል እንጂ። ፈልጌ እኮ አይደለም፣ ፍቅር ነው ስርስርሽ እንድል የሚያደርገኝ። አቦ ፍቅር ፍቅር እያልክ አትጃጃል። መለማመጥ ድካም ነው እንጂ ምንም የሚቀይረው ነገር የለም። ችግር የለም፣ አንድ ቀን አንቺም ደርሶብሽ ታየዋለሽ። እኔ ማለት አታቀኝም ማለት ነው። ስለምን ካየኸኝ እንኳን አብጃለሁ ማለት ነው። እሺ መቼም አሁን አብደሽ አይደለም ማለት። ስታመም አየኸኝ፣ አሁን ደስ አለ? በጣም ያቀለልሽው ህመም ሲያምሽ ሳይ እንዴት ደስ አይለኝ። ፈጣሪ ምንም አይሳነው። ከኔ እንኳን ባይሆን ፍቅር የያዘሽ እንኳን ይዞሽ አየሽው፣ እንኳን ህመሜን ታመምሽው። አየሽ በደል ያረፍዳል እንጂ አይቀር። ዋኔ በዝልም ለምን ሌላ ሰው አሁን አለልም። ሄሎ ዮናስ ነህ? አሁን ለስራ ቅጥር ደውለንልህ ነበር። አዎ ይኸው እየመጣው ነው፣ ደርሻለሁ። አትምጣ። ምን እንዳትመጣ ልልህ ነው የደወልኩልህ። እንዴ ለምን? አሁን አብላችሁኝ አይደል እንዴ? እንዴት አሁን አትምጣ ትሉኛላችሁ? ሂሳብ ሰራተኛችን ተመልሳለች። አንተን በሷ ቦታ ነበር ልንቀጥርህ የነበረው። ባይሆን ሌላ ጊዜ እንደውልልሃለን። እንዴ ስማታ። ሄሎ የሥራ ቦታ እኮ ነው። ምን ይዘጋል? የኔ ወንድም ትንሽ ቁጭ ብዬ እነሳለሁ። ስላዞረኝ ነው። ካዞረ ሂድና ግን ቤት ታከማ። እዚህ ገበያ ትዝጋ። አሉ አተ እኮ ነው
እነሳለሁ። 2 ደቂቃ ብቻ ስጠኝ። ምን እያመቻቸህ ነው? የምን ማመቻቸት ነው? እንኳን ሽጡኝ ሲያስማሙኝ ይገባኛል። እሺ ሌባ ሂድ ከዚህ አሁን። እኔ ጨርሻለሁ። አንቺ ጀምሪ። እንዴ በጣም ይቅርታ። እንዴ ዮናስ እዚህ ምን ታደርጋለህ? አላቅም እባክሽ ነፂ፣ ግራ ገብቶኛል። ምን ነው አንተን የመሰለ ሰቃይ ተማሪ እንዲህ ከማረረ እኛ ምን እንበል? ምን ዋጋ አለው? ስራ እንዴ ይሄ መቼ ነው ነፂ? ይሄ መቼ ነው? ይሄማ ዛሬ ነው። የሂሳብ ሰራተኛ ተንኮ ይሄ ለጥፍ እየሄድኩ ነበር። እኔ እኮ ስራ የለኝም። አይገርምሽም? ስራ እየፈለግኩ ነበር። የምርህን ነው? አንተን አግኝተን ነው እንዴ? አረ ዛሬ ነው ስራ ትጀምራለህ? ሁሉም ነገር ያበቃ መስሎኝ ነበር። አንቺ ግን ሳይውል ሳያድር ነፍስ ዘራሽበት። አመሰግንሻለሁ።